ሰላም እንዴት አላችሁ ቤተሰቦች? ዛሬ እንግዲህ መካከለኛ ምስራቅ ጉዳይን አስመለክታችኋለሁ። በነገራችን ላይ እንግዲህ ላይክ፣ ሰብስክራይብ፣ ሼራችሁ ከፍ ብሎ ጥሩ ውጤት አስመዝግበናል። እጅጉን አመሰግናችኋለሁ። ይህን ማድረጋችሁን ቀጥሉ። ዛሬ እንግዲህ የእስራኤልና የኢራን ውጥረትን የተመለከቱ ጉዳዮችን በስፋት ማስዳሰስ አለብኝ። ስለዚህ ሰፊ መረጃ ስለሚያስፈልግ በቪዲዮ መልክ መጥቻለሁ። የኢራንና የእስራኤል ጉዳይ ምን ላይ ደርሷል የሚል ጥያቄ ለምታነሱ የሁለቱ ሀገራት ግንኙነታቸው እንደምታውቁት ከዚህ ቀደም እንደነገርኳችሁ ነው። የጠላትነት የባላንጣነት ነው። አሁን ባለው ሁኔታ ምን ላይ ናቸው የሚል ጥያቄ እንዲሁ በስፋት ይነሳል። አሁን ባለው ሁኔታ ሁለቱ ኃይላት በጦርነት መንፈስ ውስጥ ያሉ ሀገራት ናቸው። እንዲሁም ሚሳኤል መወነጫጨፍ ላይ ደርሰዋል። ስለዚህ ምን አይነት ጉዳት ደረሰ የሚለውን በስፋት አስመለክታችኋለሁ። ግን አንድ በመጀመሪያ ከዚህ በፊት ብያችሁ እንደማውቀው አንዳችም አይነት ያልተጣራ መረጃ አልነግራችሁም። አንዳችም አይነት ደግሞ በትክክል ያልሆነ ፐርስፔክቲቭ የማያሳይ ሀሳብም አልነግራችሁም። በትክክል ምንድን ነው ሊሆን የሚችለውን ከፖለቲካ መነጽሩ አንጻር ያሉትን ጉዳዮች ነው የምነግራችሁ። ሊሆን የሚችለውን ካለው ተጨባጭ ሁኔታ ነው የምነግራችሁ እና ያልተጣራ መረጃ አልነግራችሁም ነው። ስለዚህ ሁለት ነገሮችን እናስቀምጣለን ማለት ነው። አንደኛው ኢራን ተጎድታለች አልተጎዳችም፣ እስራኤል ተጎድታለች አልተጎዳችም የሚለውን በስፋት ማየት ያስፈልጋል። ወይም ደግሞ ቅድሚያ እንደ ሃይላይት እንደ ቲፕስ በነግራችሁ ከኢራንና ከእስራኤል ማን ነው በጣም ጉዳት የደረሰበት የሚል ጥያቄ በተለያየ አቅጣጫ ይነሳል። አንዳንዶቹ ኢራን ይልሃል፣ አንዳንዱ ደግሞ እስራኤል ይልሃል። እንደ ፖለቲካ ፍላጎትና ሊሆን አለበት ተብሎ ወይም ደግሞ ከፍላጎቱ አንጻር ብዙዎች ሊሉት የሚችሉት ሊሆን ይችላል። እሱ የኛ ቢዝነስ አይደለም። የኛ ቢዝነስ ትክክለኛው መረጃ ማጋራት ነውና ከኢራንና ከእስራኤል የትኛው ነው ከባድ ጉዳት የደረሰበት ከተባለ መሬት ላይ ባለው ሀቅ ከባየኑ መረጃ እንዲሁም ደግሞ ከተለያዩ ግራና ቀኝ ከተመለከታቸው ጉዳዮች መካከል የኢራን ጉዳት ደርሶባታል በደንብ የሚለው የሚገልጽ ይሆናል። ምክንያቱም ኢራን ጉዳት ደርሶባታል ሲባል እንዲሁ ኢራን ጉዳት ደረሰባት ምናምን ብለን የምንተው ነገር አይደለም። ኢራን ደረሰባት የሚባለው በዋናነት አንደኛው ጥቃት ምንድን ነው የሚሆነው? አንደኛው ስድስት የኒውክሌር ሳይንቲስቶቿን አታለች። ስለዚህ አልተጎዳችም ማለት አይቻልም። ሁለተኛ ደግሞ እነ ሁሴን ሳላሚን የመሰሉ የአይአርጂሲ የእስላማዊት አብዮታዊ ዘብ ወይም ደግሞ የእስላማዊት ኢራን ሪፐብሊክ አብዮታዊ ዘብ አይአርጂሲ አዛዥ ሁሴን ሳላሚን አታለች። ስለዚህ ቀላል ትርጉም የለውም። ይሄ ቀላል የሚባል አይደለም። የአየር ኃይሉ ዋና አዛዥ ህይወታቸውን አጥተዋል። እንዲሁም ኤታማዦር ሹም ወይም ጠቅላላ የሀገሪቱ ጦር መሪ ህይወታቸውን አጥተዋል። ስለዚህ የማን ጉዳት ያመዝናል ሲባል ኦብቪየስሊ ኢራን ላይ የተፈጸመው ጥቃት ጉዳቱ አመዝኗል የሚለውን ሀሳብ ለማጋራት ያስገድዳል። ኢራን ላይ የደረሰው ይሄ ነው። ኢራን ላይ ደግሞ ሌላ ተጨማሪ ጉዳት የደረሰው የተለያዩ አካባቢዎች ላይ ጥቃት ተሰንዝሯል። ጥቃቱ የተሰነዘረው በተለያዩ የዓለም አቀፍ መገናኛ ብዙኃን በምዕራቡ ዓለም መገናኛ ብዙኃን የምናያቸውን ያህል ከባድ ጉዳት ነው ወይ የተደረሰው የሚለው የምዕራቡ ሚዲያ በሚሰጥ ልክ አይደለም። ጉዳቱ ግን ደግሞ ለኮምፓሪን ኮንትራስት ለማድረግ ከእስራኤልና ከኢራን ማን ተጎድቷል የሚለውን ለማንሳት ስለሆነ የፈለግነው ከእሱ አንጻር ብቻ ስንመለከተው ጉዳት ደርሷል። ጉዳት የደረሰው ለምሳሌ ናታንዝ የሚባል የኒውክሌር ጣቢያ አለ፣ ፎርዶን የሚባል አለ፣ ተብሪዝ የሚባሉ አሉ፣ ኢስፋሃን የሚባል አለ። እነዚህ አካባቢዎች ላይ ጥቃት ተሰንዝሯል። ስለዚህ ጥቃት የተሰነዘረው ወደ 8 ቦታዎች የኒውክሌር ሳይቶችን ከዛም ባሻገር ከኒውክሌር ሳይቶች ባሻገር ደግሞ የጦር ቤዞችን ጭምር ነውና ጉዳት ደርሷል። ስለዚህ ከኢራንና ከእስራኤል ማነው ጉዳት የደረሰበት ሲባል ሁላችሁም የምታውቁት ነው። ኢራን ላይ ጉዳት ደርሷል። ኢራን በተወሰነ መጠን ከእስራኤል በበለጠ እንደተጎዳች ያሳያል የሚለውን ሀሳብ ለመስጠት ያስገድዳል። ግን እዚህ ላይ ጥያቄ ማንሳት አለብን። ቤቫር 3 ቤቫር 373 ምናምን የመሳሰሉ እጅግ ውስብስብ ቴክኖሎጂን የታጠቀው የኢራን የኒውክሌር የኢራን የአየር መከላከያ ስርዓቶች ኤር ዲፌንስ ሲስተሞች አሉ። እነሱን እንዴት ማለፍ ተቻለ የሚለውም የራሱን ምላሽ ይፈልጋል። እሱን እንዴት ማለፍ ቻለች እስራኤል የሚለውን ጥያቄ ከዛም ባሻገር የኢራንን እንቶ የሩሲያ ኤስ-300 የተባለው የኤር ዲፌንስ ሲስተም የአየር መከላከያ ስርዓት አለ። እሱ ስለምንድን ነው ስራ ያልሰራው የሚል ጥያቄ እንዲሁ በተደጋጋሚ መጠየቅ አለበት። ግን እንግዲህ ኢራን ወደ ኢራን የገባችበትን እንዴት ገባች የሚለውን በተወሰነ መንገድም ላሳያችሁ ፈልጋለሁ። እስራኤል ወደ ኢራን ስትገባ ለወራት የተዘጋጀችበት ነው። ለወራት የተዘጋጀችበት ነው ሲባል እነ ሞሳድም በጉዳዩ ላይ የሞሳድ ኮማንዶዎች፣ የሞሳድ የፖለቲካ ሰዎች፣ የሞሳድ ሰላዮች፣ የሞሳድ በጥቅሉ የሞሳድ ኃይሎች ኢራን ውስጥ እንደነበሩ ሲነገር ነበርና እንደውም እነዚህ አንድ ቦታ ላይ በአየር መከላከያ ስርዓት ላይ እዛ ላይ ሄደው የተለያዩ ጦር መሳሪያዎች እንዲፈነዱ ያደረገው ቅድሚያ ስራ የተሰራው
ሞሳድ በኩል እንደሆነ ይነገራልና ስለዚህ ምንድነው የሆነው? ባጭሩ መጀመሪያ የአየር መከላከያ ስርዓቶች ተመቱ። ከዛ የማከማቻዎቹ የሚሳኤል ማከማቻዎቹ እንዳይተኩሱ ተመቱ። ከዛ ደግሞ የኒውክሌር ጣቢያዎች ተመቱ። እንደዚህ ያለ የቀጠለ ነውና ይህን ምንድነው የሚያሳየው ከተባለ እስራኤል ከራሷ ከግዛቷ ከኤርቤዟ ተነስታ ወደ ኢራን ስትገባ ኢራን አልገባችም። በነገራችን ላይ በተወሰነ የኢራን አየር ክልል በተወሰነ መጠን ነው የነካችው እንጂ ሙሉ በሙሉ ጥሳ አልገባችም። እና ሶሪያው ክፍት ነው አሁን ባለበት ሁኔታ በሶሪያ ገባች። ከዛ በኢራቅ በኩል ገባች። የኢራቅን የተወሰነው በባግዳድ አቅጣጫ አካባቢ ከገባች በኋላ እዛ ላይ ሆና ነው ጥቃቱን የሰነዘረችው። ስለዚህ ጥቃቱን ስትሰነዝር ሚሳይሎች ቀጥታ ወደ እነዚህ ወደ 8 ቦታዎችና ወደ ተለያዩ ቦታዎች ሄዱ እንጂ ሙሉ በሙሉ እዛው ኢራን ውስጥ ገብታ ጥቃት ሰንዝራለች ማለት አይደለም። የኢራንን የአየር ክልል ጥሳ ገብታለች አልገባችም? ያው ጥሳ ገብታለች የሚባለው ለምንድን ነው? ሚሳይሎች ገብተው ጥቃት ከመቱ ያው የአየር ክልል ተጥሷል ስለሚባል ማለት ነው። ግን አውሮፕላኖቹ በኢራቅ ድንበር ላይ ከእስራኤል ከዛ ሶሪያ ከዛ ኢራቅ ገብተው ነው ጥቃት የሰነዘሩት የሚለውን ሀሳብ እንዲሁም ደግሞ ፍንጭ የሚሰጥ ስለሆነ በዛ መንገድ ነው ጥቃት የተሰነዘረው። ስለዚህ ውስብስብ ወይም ኮምፕሊኬትድ የሆነ የጥቃት ስርዓትን ወይም ደግሞ ለረዥም ጊዜ ለወራት የተዘጋጁበትን ጥቃት ነው የፈጸሙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ስለዚህ ችግሩ ውስብስብ እንደሆነ ለመጠቆም ነው። ወደ እስራኤል ስንመጣ ደግሞ እስራኤል ላይ የተሰነዘረው ጥቃት ቀላል ነው ከባድ ነው? ቅድም ባነሳው አሉ ችግር አምሮስ አጥቼው እኮ ነው እኔ እኮ ያነበብኩ ይመስል። ስለዚህ ጥቃቱን በዛ ልክ ማየት ይቻላል ማለት ነው። እስራኤል ላይ የደረሰው ጥቃት ምንድነው የሚል ጥያቄ የሚያነሱ አሉ። ስለዚህ እስራኤል ላይም ጥቃት አልደረሰም ወይም ጉዳት አልደረሰም ማለት አይደለም። ትልቁ ጉዳት እስራኤል ላይ የደረሰው ኢራን እስራኤል ላይ በደንብ ጥቃት መሰንዘር እንደምትችል ያሳየችበትን አቅም ነው በደንብ ያሳዩ። ስለዚህ እስራኤል ላይ የሚሰነዘረው ጥቃት በኢራን የዋዛ እንዳልሆነ የተሰደደው መልእክት በትክክል ያሳያል እና ይሄኛው ለወደፊቱም ቢሆን ኢራን እጇን ልትሰጥ የማትችል አደገኛ ኃይለኛ ሀገር በእጇን አጣጥፋ የማትቀመጥ ሀገር እንደሆነች በግልጽ ስለሚያሳይ ለእስራኤል ፖለቲከኞች ከጥቃቱ በላይ ጥቃቱ እንዳልኳችሁ እንግዲህ 2 ሰዎች ናቸው አይደለ ህይወታቸውን ያጡት፣ ከ40 በላይ ሰዎች ጉዳት ደርሶባቸዋል። ይሄ ነው የሆነው። ከኢራን በኩል ደግሞ ቅድም ያነሳውላችሁ ቦታዎች ተመተዋል። ወደ 78 የሚሆኑ ሰዎች ደግሞ ህይወታቸውን አጥተዋል። ብዙዎች ደግሞ ጉዳት ደርሶባቸዋል። የጦር ጀነራሎች ህይወታቸውን አጥተዋል። ስለዚህ ትልቁ ነገር ኢራን ወደ እስራኤል ጥቃት ሰነዘረች ሲባል ለኢራን ትልቁ ትርጉም የሚሰጠው ነገር መልእክት ለእስራኤል ፖለቲከኞች ሰዳለች ማለት ነው። የእስራኤል ፖለቲከኞች መመታት ትችላላችሁ፣ በቀላሉ ኢላማ ውስጥ መግባት ትችላላችሁ የሚል ትርጉም ያለው መልእክት ልካለች ነው። ያ ማለት ግን በኢየሩሳሌም ጥቃት አልተሰነዘረም፣ በቴልአቪቭ ላይ ጥቃት አልተሰነዘረም፣ ቴልአቪቭ ላይ ሚሳኤል አልወደቀም ማለት አይደለም። ወድቋል እና ጉዳት ያደርሷል። ጉዳት ያደረሰው በንጻሪ ወይም ደግሞ ሪላቲቭሊ ስናየው በሬሾ ስናየው ነው እንጂ ጉዳት አልደረሰም ማለት አይደለም። ግን ወደፊት ሊሰነዘር የሚችል ጥቃትን በትክክል መስመሩን ያሳየ በትክክል አስቸጋሪ እንደሆነች ኢራን ለእስራኤል ፖለቲከኞች በቀላሉ እጇን የምትሰጥ ሀገር እንዳልሆነች ያስቀመጠ መሆኑን ግን ሁላችንም ልንረዳው የምንችለው ነው እና ከጉዳቱ ይልቅ የተሰጠው መልእክት ከባድ ስለሆነ ለእስራኤል ፖለቲከኞች ከባድ ሆኖባቸዋል፣ እንዲሁ እያሳሰባቸው ነው። ግን ጥቃቱ ቀላል አይደለም። ያልኳችሁ ደግሞ ማታ አርብ ለቅዳሜ ቴልአቪቭ በጣም ስትጨነቅ ነበረ፣ ሙሉ እስራኤል ሲጨነቅ ነበረ እና ይሄ ምንድነው ወዴት ሊያመራ ይችላል የሚል ስጋት አለ። የሁለቱ ሀገራት እንግዲህ የውጥረት መንስኤያቸው እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚሉት ኢራን ኒውክሌር የጦር መሳሪያ ከታጠቀች እኛን በቀላሉ ታጠቀናለች የሚል ጥያቄ አለባቸው። ስለዚህ ይህን ጥያቄ ለመፍታት ደግሞ የኒውክሌር ጣቢያዎችን መምታት አለብን ነው። ይሄ በዓለም አቀፍ ሕግም የኒውክሌር ጣቢያ መምታትም ሆነ ኒውክሌርን ማብላላት እኩል የሚታይ ነው። ስለዚህ ኢራን ኒውክሌር እንደምታብላላ ይታወቃል። ዩራኒየሟ 60 በመቶ ደርሷል። ስለዚህ 60 በመቶ ደርሷል ይታወቃል። ይህን 60 በመቶ የዩራኒየም አቅም ወደ ኒውክሌር የተጠጋ አቅም ላይ ደግሞ ጥቃት መሰንዘርም ልክ የማብላላት ያህል ነው የሚቆጠረው። ልክ የማብላላት ያህል ወንጀል እንደመፈጸም ነው የዓለም አቀፍ ሕግ መቁጠር ያለበትና ይሄኛው ሲፈጸም ጥቃት ሲሰነዘር የኒውክሌር ማብላያ ጣቢያዎች ላይ የሚሰነዘረው ጥቃት ለእስራኤል ሕጋዊ ነው ወይ? እስራኤል በጣም አስቸጋሪው ነገር የምዕራቡ ዓለም ፖለቲከኞች እስራኤል has the right to defend itself ይላሉ። የራሷን የመከላከል መብት አላት እስራኤል ይላሉ።
ወርባውት ኢራን የመከላከል መብት የላትም ወይ የሚል ጥያቄ ማንሳት ያስፈልጋል። ስለዚህ ቢሆንስ ደግሞ እስራኤል ራሷን የምትከላከለው የሰው ድንበር ውስጥ የሰው ክልል ውስጥ የሰው አካባቢ ላይ ገብታ ነው ወይ ጥቃት ሰንዝራ ራሷን የምትከላከለው? ዲትረንስ የሚባል ነገር አለ፣ ስጋትን ማስቀረት የሚባል ነገር አለ። ሊሆን ይችላል። ግን ለእስራኤል የተሰጠውን መብት ኢራን መንፈግ ደግሞ አግባብነት የሌለው ስለሆነ ኢራን በራሷ መንገድ መቆም እንዳለባት የሚያሳይ መረጃ ያደርገዋልና ብርታቱ፣ ጥንካሬው የኢራን ፖለቲከኞች የዋዛ እንዳልሆነ የሚያሳዩ ነገሮችን እንደው ግምት ውስጥ ለማስገባት እድሉን ይሰጣል። ከዛም ባሻገር በግራም በቀኝም የተለያዩ ሀሳቦችን የተለያዩ መግለጫዎችን ለማስቀመጥ የሚሞክሩ ኃይሎች አሉና የመንግስታቱ ድርጅት ሀሳብ ሰጥቷል፣ IAEA ሰጥቷል። በነገራችን ላይ የዓለም አቀፉ የአቶሚክ ኃይል ድርጅት ወይም የአቶሚክ ኢነርጂ ኃላፊው ራፋኤል ግሮሲ ብዙ ጥያቄዎች መነሳት እየተነሳባቸው ነው። የእስራኤል ጦር ጥቃት ሲሰነዘር በዚህ ቦታ ላይ ለምን አልተቃወሙም የሚል ጥያቄ። ምክንያቱም ዩራኒየም የሚብላላበት ቦታ ላይ ለዛውም አሁን ያደገ ሴንትሪፊጅስ የሚባሉት እነሱ አድገው ከባድ ደረጃ ላይ በደረሱበት አጋጣሚ የሚሰነዘር ጥቃት ልክ ኒውክሌር የማፈንዳት ያህል ይቆጠራል እና እንዴት እሱን ነገር ዝም አሉት የሚል ጥያቄ ሊነሳባቸው ይገባል። ራፋኤል ግሮሲ የራዲዬሽን ምጣኔውን አይቼዋለሁ። ያ ማለት የጨረራ ምጣኔውን አይተነዋል። እዛ ያሉት ተቆጣጣሪዎቻችን ኢንስፔክተርስ ምንም ሰላም ነው፣ የኢራንን ፖለቲከኞችንም ጠይቀናቸዋል፣ ሰላም ነው ብለውናል የሚል ሀሳብ ሰጥተዋል። ስለዚህ እንዲህ አይነት ጥቃት ሲሰነዘር እስራኤል ልክ ናት ወይ የሚለው ኦፍኮርስ ማንም ያውቀዋል፣ ልክ እንዳልሆነች ይታወቃል። ግን ዩራኒየም ማብለያ ላይ ጥቃት ሲሰነዘር የዓለም አቀፉ የአቶሚክ ኃይል ድርጅት የኢነርጂ ድርጅት እንዲህ አይነት ነገር ሲል ልክ ነው ወይ አግባብ ያለው ነው ወይ ብሎ ዝም ነው ወይ የሚለው ምን አይነት እርምጃ ሊወስድ ይችላል የሚል ጥያቄ ይነሳበታል። እና ከዚህ አንጻር ደግሞ ዝም ብሎ ሁኔታዎችን በግራም በቀኝም ተመልክቶ ከመግለጫ ባሻገር ሊሆን አይችልም ነው። ምክንያቱም የዩራኒየም ማብለያ ጣቢያዎችን መምታት ቢያንስ እንኳን 2-3 መጥፎ ነገሮችን ያስከትላል። አንደኛው ኮንታሚኔሽን ነው፣ ብክለት ነው። ብክለት ሲባል ይሄ ልክ የሆነ አካባቢ ላይ ተፈጥሮ አየሩ ተለውጦ አስቸጋሪ ሽታ ተፈጥሮ እንደዚህ ወይም ደግሞ በቀስ በቀስ የሰብል ልማትን እንደዚህ ችግር ውስጥ ይከታል ማለት የሚል ትርጓሜ ብቻ አይደለም ያለው። ብክለት ሲባል እጅግ አስቸጋሪ ምንም ነገር እንዳይፈጠር ሊያደርግ የሚችል እና ከባድ በረጅም ጊዜ ብዙ ዘመናትን ብዙ ጊዜያትን 100 ዓመታትን ሁላ ሊቆይ የሚችል ጫና መፍጠር ይችላል። አንደኛው እሱ ነው። ሁለተኛው ደግሞ የጄኔቲካል የሆነ አስቸጋሪ ነገሮችን ከዚህ ከጄኔቲክስ ነው ከሰብል ከሰው ልጅ ጋር እንደዚህ የትውልድ የምንለውን ነገር ከሰው ልጅን ብቻ ሳይሆን ከነዚህ ክሮፕስ ከሚባሉ ከእህል ዝርያዎችን ጭምር ከእነሱም ጋር ያለውን ነገር ጄኔቲክ ላይ ችግር ሊፈጥር የሚችል ነው። ጃፓን ውስጥ ቾርኖባይል፣ ዩክሬን ውስጥ ያለውን ነገር የምታስታውሱት ነው። የዩራኒየም ማብለያዎች የኒውክሌር ማብለያ አካባቢዎች ሲመቱ እንደዛ አይነት መጥፎ ነገር ሊፈጥር ስለሚችል እሱን ነው ያጣው IAEA። ከዛ ሶስተኛው ደግሞ የራዲዬሽን ይባላል። ራዲዬሽን ጨረራው ከባድ ነው። ጨረራው የኒውክሌር ማብለያ ጣቢያዎች ላይ ሲመታ ጨረራው ወይም ደግሞ ራዲዬሽኑ ከባድ ስለሆነ ዋጋ ስለሚያስከፍል እሱንም እንዲሁ IAEA ጫና ውስጥ እንዲገባ አድርጓል በሚል ትችት ይሰነዘርበታል። ያም ሆኖ ግን የኢራን ፖለቲከኞች እንደሚሉት IAEA በጉዳዩ ላይ ያሉበት ወይ የሉበትም ወይ የራሱን ምላሽና ጥያቄ የሚፈልግ ቢሆንም የዓለማችን ፖለቲካ ግን ሂደቱ በግራም በቀኝም ስንመለከተው አስቸጋሪ ሁኔታዎች ላይ እንደደረሰ የሚያሳይ ነው። እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት መሰንዘራቸውን ያቆማሉ ወይ? እንደማያቆሙ መግለጫ የሰጡ ነው። አያቶላ አሊ ኻሜኒ ቢሆኑ የራሳቸውን መግለጫ ጦርነቱን ያቆሙታል ወይ? የራሳቸውን መግለጫ የሰጡ ነው። አያቆሙትም። እና የሁለቱ ኃይሎች ውጥረት ወደ ምን ሊወስድ ይችላል? ወደ ዓለም አቀፉ የፖለቲካ አውድ ስፔክትረም ሊወስደው ይችላል። ወደ ዓለም አቀፉ አውድ የሚሄደው ኢራንና እስራኤል ስለተተኳኩሱ 1600 ኪሎ ሜትሮችን አልፈው ስለተመታቱ አይደለም። ወደ ዓለም አቀፍ ትሬንድ የሚወስደው ከኢራን ጀርባ ማን አለ፣ ከአሜሪካ ጀርባ ማን አለ የሚለው ግምት ውስጥ ሲገባ ነው። ኦፍኮርስ እስካሁን ባለው ሁኔታ ከእስራኤል ጀርባ ያለችው አሜሪካ እንደሆነች በግልጽ ዶናልድ ትራምፕ እስራኤል እንከላከላታለን፣ እስራኤል we are going to defend Israel if necessary የሚል መግለጫ ሰጥተዋል። አስፈላጊ ከሆነ እስራኤልን እንጠብቃታለን፣ እንከላከላታለን ብለዋል። ጥቃትም ሲሰነዘረባት የሚሳኤል ውርጅብኝ ሲወርድባት እንዱ ዲፌንድ ለማድረግ ሞክረዋል። ወይም ደግሞ ተሳታፊ ነበረች እስራኤል ለማዳን እና እነዚህ ነገሮች ስንመለከታቸው በግልጽ ከእስራኤል ጀርባ አሜሪካ አለች ማለት እንችላለን። አሁን ባለው ሁኔታ እነ ጀርመን፣ እነ ብሪታንያ፣ እነ ዩናይትድ ኪንግደም እኮ ራሷን መከላከል ትችላለች እስራኤል። ስለዚህ ማለታቸው ምንድን ነው? አብረነን
የሚል ትርጉም ያለው ነው። አንድ እሱ ነው። በኢራን ጀርባ ማን አለ ሲባል ብዙ የተለመዱ ኃይሎች አሉ። ያው አክሰፍ ሬዚስተንስ የሚባሉት እንደነ የሊባኖሱ ሄዝቦላ፣ የፍልስጤሙ ጋዛ፣ የኢራቅ ውስጥ ያሉት እነ ካታይብ ሄዝቦላ፣ የየመኑ ሁቲ እነሱን የመሳሰሉ ኃይሎችን ግምት እናስገባለን። እነሱ ፕሮክሲ ናቸው። እነሱ ደግሞ ስቴት ያልሆኑ ጠንካራ ኃይሎች ናቸው። እነሱ ግምት ውስጥ ይገባሉ። ግን ከኢራን በኩል ያሉ ኃይሎች እነማን ናቸው? አሁን ለአሜሪካን ፖለቲከኞች ለእስራኤልም ጫና የሚሆነው እንደነ ፕሬዚዳንት ቭላድሚር ፑቲንና እንደ ቻይና ያሉት ኃይሎች ከኢራን ጀርባ እንዳሉ ያስታውቃል። ያ ማለት በግልጽ አሁን ልክ እንደ አሜሪካ ወጥተው ከኢራን ጀርባ ነን፣ አስፈላጊ ከሆነ ኢራን እንጠብቃታለን የሚሉበት ደረጃ ላይ ባይደርሱም እንደዛም እያሉም ስላልሆነ ግን ቴክኒካሊ በተለያየ አጋጣሚ የጦር መሳሪያ በማስታጠቅ በአንዳንድ እንቅስቃሴዎች በመንግስታቱ ድርጅት በሚያሳልፉት ውሳኔ በሚሰጡት መግለጫ እነ ፑቲንና ሺ ጂንፒንግ ከነ አያቶላ አሊ ኻሜኒ ጎን መቆማቸውን ይጠቁማልና ይሄ ነገር ዓለም አቀፍ ትሬንድ ዓለም አቀፍ ስፋት አለው የሚባለውም ከዚህ አንጻር ነውና ሁለቱም ቀይ መስመር ተላልፈዋል። ኢራንም ቀይ መስመር አልፋለች፣ እስራኤልም ቀይ መስመር አልፋለች። ስለዚህ ቀይ መስመር የተላለፈ ኃይል ደግሞ ቀይ መስመርን በቀይ መስመር ሳይሆን ማጥፋት የሚቻለው ፖለቲካውን ሰላም በማድረግ አውዱን በማረጋጋት ያለምን እንዱ አገባቡን ከግራም ከቀኝም ያለውን ውጥረቱን አንደርስታንድ ያደረገ የፖለቲካ እንትን ልዕልና ይፈልጋልና በሱ ልክ መስራት የሚችሉ ኃይሎች ሲሆኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁና አያቶላ አሊ ኻሜኒ ምናልባት ለዓለማችን ሰላም መፍትሄ ሊያመጣ ይችላል ተብሎ ይታሰባል። ያም ሆኖ ግን አሁን ባለው ሁኔታ ከፖለቲካ የተሻገረ ውጥረት ነው። ከወታደራዊ እርምጃ የተሻገረ ውጥረት ነው። ዓለም አቀፍ ትሬንድ አለው እንዳልኳችሁ እንደቀደሙ ማለት ነው። በዚህ አጋጣሚ አካባቢውን ይንጠዋል። አካባቢውን በጣም ጫና ውስጥ ያስገባዋል። አካባቢውን ጫና ውስጥ ወይም ደግሞ ይንጠዋል ሲባል በእርግጥም መናጥ ስለሚችልና አስቸጋሪ ሁኔታዎችን ሊፈጥር ስለሚችል ነው። ምክንያቱም ሶሪያ ውስጥ ያለውን ነገር ተመለክቷላችሁ። የእስራኤል ተዋጊ ጀቶች ከ200 በላይ የሚሆኑት የእስራኤል ጀቶች ኢራን ውስጥ ሲገቡ የሶሪያ ድንበር ክፍት ነበር። ምንም ነገር ነው ለቀጥታ ነው የገቡት። ስለዚህ ኢራቅ ውስጥ ሲገቡ ማንም ሀያ ያላቸው ሰው የለም። ቀጥ ብለው ኢራቅ ውስጥ ገብተው 2 ሀገራት አቆራርጠው 3 ሀገራት ነው በነገራችን ላይ ዮርዳኖስ ውስጥ፣ ከዛ ሶሪያ፣ ከዛ ደግሞ ኢራቅ አለፉ። 3 ሀገራትን አቆራርጠው ኢራን ሲደርሱ ኢራን ሙሉ በሙሉ ባይገቡም የኢራን አካባቢ ላይ በተወሰነ መጠን ገብተው ጥቃት ሲሰነዝሩ የሆነው ነገር ምንድን ነው? እዛ አካባቢ መካከለኛው ምስራቅ ላይ ጸጥ ረጭ ያለ ኃይል ነው ያለው። ያ ማለት አንድም ትራምፕ ብቻ ሳይሆኑ አንድም በአሜሪካ ኃይሎች ለዘመናት የመጣው ኃይል በኢራቅና በሶሪያ በተለያዩ አካባቢዎች ያሉ ኃይሎች ኢራቅ ላይም ከባድ ኃይል ወይም ጠንከር ያለ ኃይል ስላላት አሜሪካ በእነሱ ምክንያት እዛ አካባቢ ሰላም ሆኖ እንዳታለ እስራኤል ማለት ነው። አሁን ሚድልስ ላይ ለእስራኤል በጣም ከባድ ፈተና አስቸጋሪ ሆነ የቀረበችው ሀገር ማናት ከተባለ እንደምታውቁት ኢራን ነች። እና ይህን ነገር ለማጥፋት ነው እንዲህ አይነቱ እንቅስቃሴ የሚጀመረውና የሁለቱ ሀገራት ልዩነታቸው ይጠባል አይጠብም የሚለው የማይጠብበት አጋጣሚ ያለ፣ ግን ጦርነቱን ያስቀጥሉታል ወይ መገፋፋቱን ከባድ አድርገው ይቀጥላሉ ከተባለ አያደርጉትም። ምክንያቱም ሁለቱም መጠፋፋት የሚችል አቅም ላይ ደርሰዋል። እንግዲህ ኢራን የእስራኤሎቹን አይረን ዶም፣ አይረን ቢም፣ ዳይቭ ስላንግ የዳዊት ወንጭፍ የሚሉትን እነዚህ አሮ ስሪ የሚባሉ የአየር መከላከያ ስርዓቶችን የአሜሪካው ተአር ጭምራል እሱን ሁሉ ጥሰው ኢራኖች መግባት ችለዋል። እና ስለዚህ ቀላል ስላልሆነ ስለሚረዱ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁም ውጥረቱን የሚያባብሱት አይመስልም። ከዚህ ርቀው ፋርዘር ይሄዳሉ ተብሎ አይታሰብም። ኢራንን ብትሆን የሚሰነዘርባትን ጥቃት ታውቃለች። አንደኛ ማዕቀብ አለ፣ ሁለተኛ ደግሞ እዛ አካባቢ ሁሉም የሚታመን አይደለም። አገንስት ቱ ኢራን ሊቆም የሚችል ኃይል ነው። ዮርዳኖስ ናት የምትታመነው፣ ካታር ነች የምትታመነው፣ ኢራቅ ነች፣ የመን ሁቲዎች ነው ሊታመኑ የሚችሉት። ሌላው እንዳለ የሞታ ነው የተጎዳ ነው። እና ስለዚህ እሱ ነገር ስላለ ኢራንም ዋጋ ትከፍላለች። የእስራኤል ጦር ደግሞ አደገኛ ነው፣ አስቸጋሪ ነው፣ ውስብስብ ቴክኖሎጂዎችን የታጠቀ ነው፣ ገብቶ ጥቃት መሰንዘር ይችላል። እና ይሄን ነገር ስንመለከተው ምናልባት ሁለቱም ኃይሎች ተፈራርተው ኢራንም ጥቃት ማድረስ ስለምችል እስራኤልም ጥቃት ማድረስ ስለምችል ሁለቱም ኃይሎች ተፈራርተው ችግሩን ሊያረግቡት ይችላሉ የሚል አንድ ተስፋ አለ። ከዛም ባሻገር ደግሞ ላይቆምበት የሚችለው ደግሞ ከባዱ አጋጣሚ ሁለቱም የተነሱበት ኮዛ አስቸጋሪ ነው። ለምሳሌ እስራኤል የተነሳችበት ራይዚንግ ላይን አይደለ፣ እየተነሳ ያለው አንበሳ ነው፣ ቢብሊካል ነው እና መጽሐፍ ቅዱሳዊ ነው። ስለዚህ ይሄን ይዛ ከመጣች ደግሞ ምንድን ነው መጽሐፍ ቅዱሳዊ ከሆነ አላማ አለው ማለት ነው። እንደውም እኮ ኔሽን ኦፍ
ላይነስ ይላል የአናብስቶቹ ምድር የሚል ትርጉም ያለው ነው እና ይሄ ሁሉ ግምት ውስጥ ሲገባ አስቸጋሪ ሁኔታዎች እንዳሉ የሚጠቁም ያደርገዋል። አንደኛው ይሄ ነው። ስለዚህ ላይቆም የሚችልበት አጋጣሚም ይሄም ሊሆን ይችላል። ከዛም ደግሞ የነ አያቶላ አሊ ሀምኔ ትሩ ፕሮሚስ ዋን ትሩ ፕሮሚስ ቱ የሚባሉትን ጥቃቶች ከዚህ በፊት ፈጽመዋል። የእውነት ቃል 1 የእውነት ቃል 2 የሚለውን ከዛ ትሩ ፕሮሚስ 3 የእውነት ቃል 3 የሚለውን ደግሞ ትላማታ በእስራኤል ላይ ፈጽመዋል። ስለዚህ ሁለቱም ኮዙ ምክንያታቸውን ልክ ነኝ ብለው ስለሚያስቡ አስቸጋሪ ሊሆን ስለሚችል እንደው ግራ ቀኙን ማየት እንደሚያስፈልግ በርካቶች ሀሳባቸውን እያስቀመጡ ይገኛል እና ምናልባት ጦርነቱ ሊባባስ ይችላል ላይባባስ ይችላል የሚለው እንዳለ ሆኖ ንጹሐን ግን ህይወታቸውን የሚያጡበትን አጋጣሚ ዓለም እየተመለከተች ስለሆነ መፍትሄ ይመጣል የሚል ተስፋ ያላቸው እጅጉን የበዙ ናቸው። ጦርነቱ ሊቀጥል እንደሚችልም እየተነገረ ነው። ግን አሁን የዓለማችን በተለይም ከአምስቱ የጸጥታው ምክር ቤት ውስጥ ሁለቱ ቻይናና ሩሲያ ነገሩን ዲኤስካሌት ወይም ደግሞ የማረጋጋት ባህሪ እያሳዩ ስለሆነ ሜቢ ከነሱ አንጻር መፍትሄ ሊመጣ ይችላል ተብሎ ይታሰባል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በተደጋጋሚ ሀሳብ እየሰጡ ነው። ይህን ጦርነት መቋጨት አለባችሁ የሚል ሀሳብ ይሰጣሉ እና ሜቢ እንደዚህ አይነት ነገሮች ከገፉ ለአንዳች ፖለቲካዊና ወታደራዊ መፍትሄ ሊያመጡ እንደሚችሉ ይነገራል። ተመልካቾቻችን የተለያዩ ሀሳቦችን እንግዲህ አንስተናል። አሁንም ጉዳዩ የሚቀጥል ስለሆነ በሰላም ሆነ እንግዲህ ውጥረቱ ቀጥሎም ከሆነ በተለያየ መንገድ ልናየው እንችላለን። አይ ዋዝ ቢኒያም ካዜ እጅጉን አመሰግናችኋለሁ። ታንክ ዩ ሶ ማች